ወገኖች ወደ ቤተ መቅደሱ አንጻር ምን ሰግደው በአውቶቡስም በባቡርም በእግርም ስንሄድ የዳዊት መዝሙር 5 ቁጥር 7 ላይ እኔ ግን በምህረት ብዛት ወደ ቤትህ እገባለሁ አንተንም በመፍራት ወደ ቅድስና መቅደስ እሰግዳለሁ ተብሎ ተጽፏል። ባሏም ሞቶባት የአይነ ማረፊያዋንም አንድያ ልጇን ያጣች ሀገረ እግዚአብሔር ኢትዮጵያን ትመስለኛለች። እምባዋ አልቆ እሺ የምታለቅሰውን ኢትዮጵያን ትመስለኛለች። የኑሮ ውድነቱ እሳት እንደ እግር እሳት እያንገበገበን ነው። ብዙዎቻችን ሀገራችን ሰላማታ እንደ በሶ እየተበጠበጠች ነው። ወንድም ወንድሙን የሚገልበት ጦርነት መቼውን የሚያበቃው? መቼውን የደሃ ወንድ ልጆች እናት እንባቸውን ከዓይኖቻችን ላይ ታብሶላቸው ምናየው መቼ ይሆን? ዛሬም 30 ሰው በቤት ለማስኬድ የደሃ ልጅ ያልቃል። ሀገረ እግዚአብሔር ኢትዮጵያ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ኢትዮጵያ አንድ ወንዝ ወደሌለባት ወደ ሳውዲ አረቢያ ልጆቿ ይሰደዳሉ እንጀራ ፍለጋ። የኛ እናት በ3 ቀን ተነሳች ብንል ካላዛር ታንሳለች? ንገሩኛ፣ መስክሯ ታንሳለች ወይ? ምንድነው የሚገርመው? የድንግል ማርያም ትንሳኤ ላይ ሲሆን ጆሮውን የሚበላው ትውልዱ ምን ሆኖ ነው? ጆሮውን የሚያሳኩከው የጋንጩር የልጅ ልጅ ብቻ ነው። የዲያብሎስ የግብር ልጅ ብቻ ነው። ለምን? ድንግል ማርያምን የሚያመሰግናት መንፈስ ቅዱስ ያደረበት ብቻ ነው። እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በእድሜያችን ላይ ጭንቀን የጨመረልን በዚህም ቅዱስ ስፍራ ሰብስቦን ቅዱስ ቃሉን እንድንሰማም እንድናሰማም የረዳን የአባቶቻችን የቅዱሳን አምላክ የእኛም አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከሕፃኑ ሰማዕት ከቅዱስ ቂርቆስ ረድኤት በረከት እግዚአብሔር አምላካችን ሁላችንንም ያሳትፈን። እንኳን አደረሳችሁ። ሱባኤያችንን በሰላም አስጀምሮ በሰላም ያስፈጸመን አምላክ ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ዘላለም ለእርሱ ይሁንለት፣ አሜን። ልዑል ማደሪያውን ቀደሰ። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን ጊዜ የምንማማርበት የትምህርታችን ርዕስ ይሆናል። ልዑል ማደሪያውን ምን አረገ? ቀደሰ። የዳዊት መዝሙር 45 በቅንፍ 46 ቁጥር 4 ላይ ይህንን ቃል መመልከት ይቻላል። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም ይላል። እግዚአብሔር መንፈስ ቅዱስ እንደረዳን መጠን በጣም ለጥቂት ደቂቃዎች ከኔ ጋራ በዚህ ርዕስ እንቆያለን። ልዑል ማደሪያውን ቀደሰ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ለጊዜው ስለምን ተናገረ? ፍጻሜውስ ይሄ ቃል ስለማን የሚያመለክት ነው የሚለውን ከመጽሐፍ ቅዱስ አንጻር እግዚአብሔር እንደረዳን መጠን እንመለከታለን። እግዚአብሔር አምላካችን የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን፣ አሜን። በመጀመሪያ ልዑል ማን ነው? እስቲ ልዑል ማን ነው ንገሩኝ። እግዚአብሔር ነው። ልዑል ከፍ ያለው እሱ ብቻ ነው። ከሱ በቀር ከሱ ውጪ ልዑል የለንም። ምናልባት በአምልኮተ ሰይጣን ሃይማኖት የሚያምኑ ምናልባት ልዑላችን ብለው ሉሲፈርን ይጠራሉ። ሳጥናኤልን ማለት የቀደመውን ሳጥናኤል የዛሬውን ሰይጣን ማለት ነው። በተለይ እቺን ዓለም በምትዘውረው በታላቋ ሀገር በአሜሪካ
ሳታኒክ ቸርች የሚባል ያላቸው በግላጭ ሰይጣንን የሚያመልኩ ሰይጣን ዲያብሎስን ልዑላችን ብለው ይጠሩታል። ሰይጣን ግን የወደቀው ሰይጣን ራሱ ወደ ጥልቁ የተጣለው ልዑል ሳይሆን ልዑል ነኝ ስላለ ነው። የእግዚአብሔር ቃል የሚነግረን ይሄንን ነው። አነበዋለሁ። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብን ያዋረድክ አንተ እንዴት እስከ ምድር ተቆረጥክ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ቀመጣለሁ፣ ከዳመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። በማን እመሰላለሁ አልክ? የሰማችሁን ብቻ ነገሩኝ። በማን? በልዑልም እመሰላለሁ አልክ ይልና ነገር ግን ወደ ሲኦል ወደ ጥልቁ ትወርዳለህ፣ የሚያዩህም ይመለከቱሃል ብሎ ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ ጠቅሶልን እናነባለን። ዲያብሎስ የመላእክት አለቃ ሆኖ ተፈጥሮ ጥቂት እግዚአብሔር ቢሰወራቸው በመላእክት ከተማ ማን ፈጠረን የሚል ጥያቄ በተነሳ ጊዜ ከላይም ከታችም ከግራም ከቀኝም ቢያይ ከኔ ተሻለ አላየሁም ብሎ ራሱን በልዑል መሰለ። እኔ ፈጠርኳችሁ አለ። እኔ ነኝ ልዑል አለ። አሐዜ መንጦላዕት ነበረ፣ ቅሩበ እግዚአብሔር ነበረ። የነ ሊቀ መላእክት የነ ቅዱስ ሚካኤል አለቃ ነበረ። የቀደሞ ሳጥናኤል የዛሬው ሰይጣን ልዑል ነኝ ስላለ ወደ ጥልቁ ወደቀ። ልዑላችን እግዚአብሔር ብቻ ነው። መልካም ርዕሳችን ምንድነው? ልዑል ማደሪያውን ምን አደረገ? ቀደሰ። ብዙ የምናየው ነገር ስላለ ወደ እመቤታችን ወደ ቅድስት ድንግል ማርያም ወደ ወላዲተ አምላክ ትንሣኤ መምጣት ስለምንፈልግ በዚህ ርዕስ ቶሎ ቶሎ ልበልላችሁ ጊዜ ስለማይኖረን እስቲ ልዑላችን እግዚአብሔር ማደሪያውን ቀደሰ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ ይህንን መዝሙር ያዘመረው ስለምንድን ነው ቢሉ የመጀመሪያው የእግዚአብሔር ማደሪያ በእግዚአብሔር የተቀደሰው የቃል ኪዳኑ ታቦት ነው። እግዚአብሔር በምስክሩ ታቦት ላይ አድሬ አነጋግርሃለሁ አለው ሊቀ ነቢያት ሙሴን። ሁለቱን የድንጋይ ጽላቶች ሲና ተራራ ላይ ቀርጾ ሰጠው። ከዚያም እነዚያን ሁለት የድንጋይ ጽላቶች ተቀብሎ ሊቀ ነቢያት ሙሴ ወደ እስራኤል ዘሥጋ በወረደ ጊዜ እስራኤላውያን ሙሴ ዘግይቶባቸው 40 ቀን ወንድሙ አሮንን አስጨንቀው በፊታችን የሚሄዱትን አማልክት ስራልን ብለው የጆሮ ጉትቻቸውን የእጃቸውና የእግር አልቧቸውን የአንገት ሐብላቸውን ጌጣጌጣቸውን በሙሉ ሰብስበው ሰጡት። ወደ እሳት ጨመረው። ዲያብሎስ ጥጃ አድርጎ አወጣው። ይህን ታሪክ በኦሪት ዘጸአት ምዕራፍ 32 ቁጥር 4 ጀምሮ መመልከት ትችላላችሁ። ዘጸአት 32 ቁጥር 4 ጀምሮ እናንተ ቤታችሁ በስፋት ይዩት። ያኔ እግዚአብሔር ሙሴን እንዲህ አለው፣ ከግብፅ ምድር ያወጣው ሕዝብህ ኃጢአት ሰርተዋልና ሂድ ውረድ አለው። ሕዝቤ ይላቸው የነበሩትን እስራኤል ዘሥጋን ሕዝብህ አለ እግዚአብሔር ዛሬ እናቱን የሚያማርረውን ልጅ
እናት ለገዛ ልጇ አባት ይሄ ልጅህን እንዳትለውም እንደምትለው ማለት ነው። አሰቃየኝ አቃጠለኝ አቃጥለውና አንገበገበኝ አንገብግበውና እንዳትልልኝም ይሄ ልጅን ትላለች። ከገዛ ማህፀኗ የወጣው ልጅ ማለት ነው በክፉ ኃጢያቱና በደሉ። ወይ ደግሞ አባት ይሆናል የገዛ ባለቤቱን ግማሽ አካል ሚስቱን ይሄ ልጅሽን እንዳትዩ እቺ ልጅሽን እንዳትያት በቃል ሰማለች አይደለ አታምሺ እያመሸሽ አትግቢ ቀድመሽኝ እንጂ ቀድሜሽ ቤት አልግባብል አልሰማለችኝ እቺን ጎረምሳሽን አታሳርፊም ይላል። አንጀቱ ሲያራባት ከገዛ አብራኩ የወጣችው ልጁን ማለት ነው። ልክ እንደዚሁ በምድረ በዳ መስዋዕት ያቀርብልኝ ዘንድ ያገለግለኝ ዘንድ ሕዝቤን ልቀቅ ያለው እስራኤልን አሁን ለሙሴ ጣዖት ሰርቶ ለጥጃ ምስል ሰግዶ ቢያገኘው ሕዝብህ አለው። እግዚአብሔርም ይህንን ሕዝብ አለ አየሁት አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ አለው። ያኔ ሙሴ ታሪኩን ላሳጠርላችሁ የእግዚአብሔር ሥራ የነበሩትን ጽላቶች በጥጃዎቹ ላይ ወርውሮ ሰበረው። ጥጃውም እንዳልሆነ ሆኖ ተሰበረ፣ ጽላቶቹም ተሰበሩ። በጽላቱ ላይ የተጻፉት በእግዚአብሔር ጣቶች የተጻፉ 10ቱ ትእዛዛት ነበሩ። ይህንንም እዛው ዘጸአት 32 ቁጥር 18 ጀምሮ መመልከት ትችላላችሁ። እኔ ጊዜ የለኝም ሁሉንም ማንበብ አልችልም። ከዚህ በኋላ እንደ ፊተኞቹ አድርጎ ከድንጋይ ጽላት እንዲቀርጽ እግዚአብሔር አዘዘው። ኦሪት ዘጸአት ምዕራፍ 34 ቁጥር 1 ጀምሮ የፊተኞቹ ጽላት አዎ የአዳምና ሔዋን ምሳሌ ናቸው። መሰበራቸው አዳምና ሔዋን አትብሉ የተባሉትን በልተው አትንኩ የተባሉትን ነክተው አትቅጠፉ የተባሉትን ቀጥፈው በሞተ ሥጋ ላይ ሞተ ነፍስ ተፈርዶባቸው የእግዚአብሔርን ሕግ ትእዛዝና ጾም ሽረው ከ7 ዓመት ከ1 ወር ከ17 ቀን በኋላ ለመሰበራቸው ምልክት ነው። ሁለተኛው እንደ ፊተኞቹ አድርገ ጠረብ ስራ ያለው ጽላት ደግሞ የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ ምሳሌ ነው። የተጻፈባት ቃል ከሶስቱ ቅዱስ አንዱ ቅዱስ አካላዊው ቃል እግዚአብሔር ወልድ በማኅፀኑ ያደረው የክርስቶስ ምሳሌ ነው። ከዚህ በኋላ እንደ ፊተኞቹ አድርገ ጠረብ ስራም ያለው የፊተኞቹ የተሰበሩት ጽላቶች በፈቃድ እግዚአብሔር ስለሆነ ነው። ስለምን በፈቃድ እግዚአብሔር ተሰበሩ ብትሉ ዛሬ ጽላት በየዓለማቱ ባሉት አብያተ ክርስቲያናት ውስጥ በሰዎች ተቀርጸው ለሥርዓተ እምነታችን እንደምንጠቀመው ሁሉ ያኔ የፊተኞቹ ባይሰበሩና በሙሴ ባይሰሩ ኖሮ ዛሬ ያሉት መናፍቃን በሰው የተሰራ ጽላት ምን አንልም አንቀበልም ባሉ ነበረ። ነገር ግን እኔ ባርከዋለሁ አንተ ቀርጸ ጠርባ አዘጋጅ ብሎታልና እስከ ዓለም ፍጻሜ ድረስ በቅዱሳን እየተሰራ ለአገልግሎቱ ይውላል። ከኔ ጋር ናችሁ? አምላከ ቅዱስ ቂርቆስ ከሁላችንም ጋር ነው። በደንብ ተከታተሉኝ እሺ ወገኖቼ። እንግዲህ ኤል ጽላት ደግሞ ባስልኤል የሚባል ጥበበኛ ሰው ጋር ሄዶ ታቦት እንዲሰራ ኦሪት ዘጸአት ምዕራፍ 37 ቁጥር 1 ላይ እግዚአብሔር ለሙሴ ያዘዋል። ባስልኤልም ከግራር እንጨት ታቦቱን ሰራ፣ ርዝመቱ 2 ክንድ ተኩል ወርዱ እያለ ይዘረዝረዋል። ሁሉን እንዳልተርክ ጊዜ ያጥርብኛል። ለምን? ስለ አማናዊቷ ማሂደረ መለኮት አምላካችን እግዚአብሔር ልዑሉ ስለ ቀደሳት ስለ ድንግል ማርያም ትንሽ ጊዜ ወስጄ ማስተማር ስላለብኝ ታቦቱ ተሰራ። በብሉይ ኪዳን ጽላቱ የቃሉ ማደሪያ ነው።
ታቦቱ የጽላቱ ማደሪያ ነው። ልክ እንደ ዳዊትና እንደ ማህደር ማለት ነው። ገብቷችኋል? በአዲስ ኪዳን ጽላቱም ታቦቱም ያው ነው። ጉልበት ሁሉ ለኢየሱስ ስም ይንበርከኩለት የሚል ስሙ የተጻፈበት የአዲስ ኪዳን ታቦት ጽላቱም ያው አንዱ ነው። በብሉይ ኪዳን ግን የነበረው በወርድም በቁመትም በስፋትም ከአዲስ ኪዳኑ ታቦት ይለያል፣ በአገልግሎቱም ይለያል። የብሉይ ኪዳኑ የሚሰዋበት ለኃጢአት ስርየት ታውቃላችሁ እንስሳት ናቸው። በአዲስ ኪዳን ግን ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋና ክቡር ደም ነው የሚፈተተው። መስዋዕቱ ልዩነት አለው። እግዚአብሔር ጥበበኛው ባስልኤል በሰራው ታቦት ላይ መንፈሱን አሳድሮ በማደሪያው በታቦት ላይ አድሬ አነጋግርሃለሁ፣ በምስክሩም ታቦት ላይ አነጋግርሃለሁ አለው። ልዑል ማደሪያውን ምን አደረገ? ቀደሰ። የመጀመሪያው የልዑል ማደሪያ ነቢየ እግዚአብሔር ቅዱስ ዳዊት ያነሳው ታቦቱን ነው። ሁለተኛ ልዑል ማደሪያውን ቀደሰ። ቤተ መቅደሱ ማደሪያው ነው። በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ የተጻፈ የእግዚአብሔር ቃል አነበዋለሁ። በመካከላቸውም አድር ዘንድ፣ እስቲ የሰማችሁን ብቻ ንገሩኝ። በመካከላቸው ምንል ዘንድ? አድር ዘንድ መቅደስ ይስሩልኝ አለ። ከግራር እንጨትም ታቦትን ይስሩ አለ። ኦሪት ዘጸአት ምዕራፍ 25 ቁጥር 8። ይሄ ለአምልኮቱ የምንበረከክበት፣ ለክብሩ የምንዘምርለት፣ ቅዱሳን መላእክት የሚወጡበት የሚወርዱበት፣ እንባችን የሚታበስበት፣ እንቆቅልሻችን የሚፈታበት፣ ብዙ ስውራን ቅዱሳን አባቶች ከኛ ጸሎት ጋር ህብረት የሚያደርጉበት የቃል ኪዳኑ ታቦት ያለበት፣ ቅዱስ ሥጋውና ክቡር ደሙ የሚፈተትበት የሰማይ ደጅ የጸጋው ግምጃ ቤት የተባለው ይሄ ቤተ መቅደስ የማን ማደሪያ ነው? ላረጋግጥላችሁ። እስቲ በዚህ ቤተ መቅደስ ማን ይኖራል? ንገሩኝ እስቲ። የሚያምን ብቻ ይንገሬ። ማን ይኖራል? ላረጋግጥላችሁ። ነቢየ እግዚአብሔር ዕንባቆም በትንቢቱ ሲጽፍ እግዚአብሔር ግን በተቀደሰ መቅደስ ውስጥ አለ ይላል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 20 እግዚአብሔር ግን በተቀደሰ መቅደስ ውስጥ አለ፣ ምድርም ሁሉ በፊቱ ዝም ትበል ይላል። እግዚአብሔር ግን በተቀደሰ መቅደስ ውስጥ አለ የለም? አለ። ምናልባት ይሄ በብሉይ ኪዳን ነው፣ በሐዲስ ኪዳን የቤተ መቅደሱ አገልግሎት አያስፈልግም፣ መቅደስ ተሽሯል፣ መቅደስ እኛ ነን የሚሉ አሉ። መቅደሱ ቢሻር ኖሮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሻጮቹና የለዋጮቹን ገበታ ዘርግፎ የጅራፍ ገመድ አበጅቶ ቤቴ የምን ቤት ይባላል ባላለ ነበረ። ግን ምን አለ? ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ የሌቦች ጋሻ አደረጋችኋት ብሎ የሻጮቹና የለዋጮቹን ገበታ ዘርግፎ ቤተ መቅደሱን አጠራ። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ጀምሮ መመልከት ይቻላል። ወደ መቅደስ ገባ። ማደሪያው ስለሆነ ልዑል ማደሪያውን ምን አደረገ? ቀደሰ። ይሄንን ልዑል የቀደሰውን ማደሪያ በእምነት ሆነን ስንዳስስ፣ ስንስም፣ ስንሰግድ በቤተ መቅደሱ አንጻር አንዳንዶች ጆሮአቸውን ያሳከካቸዋል፣ አይናቸውን ይበላቸዋል፣ አፋቸውን ያዛጋቸዋል፣ አምልኮ ተጣዖት የምንፈጽም ይመስላቸዋል። ግን ተጽፏል። እስቲ በዚሁ ላስተምራችሁ። አሁን ተሳልመን እንስማለን አይደለም? ስመን እንደዚህ እንተሻሻለን አይደል? አንዳንዶች ኋላ ቀር የሆነን ይመስላቸዋል። ይኸውላችሁ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በመንፈሳዊው አፍንጫ ስትሸተት ጠረኗ መዓዛዋ ሁልጊዜ ወንጌል ወንጌል፣ መጽሐፍ ቅዱስ ነው። ለምንድን ነው የምንስመው? ኦሪት ዘጸአት ምዕራፍ 30 ቁጥር 25 ላይ የምስክሩን ታቦት ያለበት የመገናኛውን ድንኳን በቀማሚ ብልሃት እንደተሰራ ቅዱስ ቅብዓት ትሰራል ይላል። ሜሮኑን ማለት ነው። በዛ ሜሮን ወይም ቅዱስ ቅብዓት መቅደሱን
የመገናኛውን ድንኳን፣ የምስክሩን ታቦት፣ ሳህኑን፣ መቀመጫውን፣ ንዋያተ ቅድሳቱን በሙሉ ትቀባበታለህ ይላል። አሁን አዲስ ቤተ መቅደስ ተሰርቶ ሲመረቅ ያያለ እንደው ያ የእጁን ያውጣልኝ በእናታችሁ። ሊቃነ ጳጳሳቱ አይተሻል? በወይራ ቅጠል አድርገው ዲያቆኑ እንደ ሳህን ዝርግ ይይዛል አይደለም? ከዛ ምን እያደረጉ ይረጫሉ? ይቀቡታል አይደል? ለጌጥ አይደለም ይቀቡት፣ መጽሐፋዊ ነው። ኦሪት ዘጸአት ምዕራፍ 30 ቁጥር 25 ላይ ተመልከቱ። ከዛስ ምን ይላል? ቤተ መቅደሱን ትቀባበታለህ፣ የተቀባውም ቅዱስ ይሆናል ይልና የሚነካውም ሰው ሁሉ ቅዱስ ይሆናል ይላል። የሚነካው ምን ይሆናል? ሞኞች ስለሆነን አይደለም እንዳስሰው፣ ቅዱስ ለመሆን ነው። እዚህ ጋር አንድ ጥያቄ ይነሳል። የነካ ሁሉ ግን አይቀደስም። ለምን? ጌታን ያጋፋው የነካው የነበረ ሁሉ ሰው ተፈውሷል እንዴ? ያቺ የማርቆስ ወንጌል ምዕራፍ 5 ቁጥር 25 ታሪኳ የተጻፈላት 12 ዓመት ሙሉ ደም ሲፈሳት የነበረችውን ሴት ታሪክ ብዙዎቻችሁ ታውቁታላችሁ። ከልጅነታችሁ ጀምሮ ሁለቱም ጆሮቻችሁ ጠግብ እስኪሉ ድረስ ሰምታችሁታል ይህን ታሪክ። ተሽሎክልኳ ሄዳ የልብሱን ጫፍ የነካው እንደሆንኩ የደሜ ምንጭ ቀጥ ይላል አለች። ነካች፣ የደሟ ምንጭ ቀጥ አለ። ምን አላት? ጌታ ዘወር ብሎ ማን የነካኛል አይደለም? ጴጥሮስ ይሄ ሁሉ ሰው እያጋፋ እንዴት ማን ነው የነካኝ ትላለህ አለው። ኃይል ከኔ ሲወጣ ተሰምቶኛል፣ በእምነት የነካኝ ሰው አለ አለ። በምን የነካኝ? በእምነት። ስለዚህ ለመቀደስ መቅደሱን በምን መዳሰስ አለብን? በምን? ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11 ቁጥር 6። ከዛስ ጌታ ምን አላት ሴቷን? ጨርቄ አድኖሻል ነው ያላት ወይስ እምነትሽ አድኖሻል? እባካችሁ ሁላችሁም ነገር ምንሽ አድኖሻል? እግዚአብሔር ለኔም ለእናንተም እምነት ይጨምርልን። ይጨምራል አይጨምርም? የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ሐዋርያትም ጌታን እምነት ጨምርልን አሉት ይላል። ምን ጨምርልን? እምነት ጨምርልን አሉት። እምነት ይጨመራል፣ ይጨመራል። አምናችሁ ከልባችሁ በልባችሁ ይሄን የእግዚአብሔር ማደሪያ ቤተ መቅደስ ብንዳስስ እንቀደሳለን። እስቲ ጴጥሮስና ዮሐንስን እንያቸው። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ከኔ ጋር ናችሁ አላችሁ? እግዚአብሔር ከሁላችን ጋር ይሁን። እስቲ እንደው የመማር ማስተማሩ ሂደት ውጤታማ እንዲሆን ስጠይቃችሁ መልሱልኝ። ቅዱስ ጴጥሮስና ቅዱስ ዮሐንስ ሐዲስ ኪዳን ላይ ያሉ ሐዋርያት ናቸው ወይስ ብሉይ ኪዳን ላይ ያሉ ነቢያት? ሐዲስ ኪዳን ላይ ያሉ አይደሉ? ለጸሎት ግን ዕለት ዕለት በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር ይላል። ወዴት ይወጡ ነበር? ለምንድን ነው የሚወጡት? ወዴት ነው የሚወጡት እንዴ? እግዚአብሔር ቤተ መቅደስ ብቻ ነው እንዴ ያለው? እዚህም እኮ ብንጸልይ ይሰማል። አዎ ዘወትር አይኖቹና ጆሮዎቹ የሚገለጡበት ግን ማደሪያው ቤተ መቅደሱ ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ጴጥሮስና ዮሐንስ ሊጸልዩ ወደ መቅደስ ዕለት ዕለት ይወጡ ነበረ። ዛሬም ቤተ መቅደሱን ድንጋይ ለሚሉ እግዚአብሔር የድንጋዩን ልብ አውጥቶ የሥጋ ልብ ይስጥልን። ወገኖቼ ወደ ቤተ መቅደሱ አንጻር የምንሰግደው በአውቶቡስም በባቡርም በእግርም ስንሄድ የዳዊት መዝሙር 5 ቁጥር 7 ላይ እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት ወደ ቅድስና መቅደስ እሰግዳለሁ ተብሎ ተጽፏል። እየሰማችሁ ነው? እንዴት ደስ ይላል መሰላችሁ! ኦርቶዶክሳዊነት ስታውቋት፣ የተዋህዶ ልጅነታችን ሲታወቅ እንዴት ደስ ይላል መሰላችሁ! በጣም ነው ደስ የሚል። መዝሙር 5 ቁጥር 7 ላይ ብቻ አይደለም፣ መዝሙር 137 ቁጥር 2 ላይ በመላእክት ፊት እዘምርልሃለሁ ወደ ቅድስናህም መቅደስ እሰግዳለሁ ይላል። ዳዊት ማንን ነው የሚያመልከው? ጮክ በሉልኝ። ማንን ነው የሚያመልከው? እናንተስ? እኛስ ማንን ነው የምናመልከው? እግዚአብሔርን ነው። የዳዊትን አምላክ እግዚአብሔርን ስለምናመልክ የተዋህዶ ልጆች ወደ ቅድስናው መቅደስ እንሰግዳለን። መጽሐፋዊ ነው። እንመለስ። ሁለተኛ ልዑል ማደሪያውን ቀደሰ። ማደሪያው ምኑን ቀደሰ? ቤተ መቅደሱን ቀደሰ። አሁን ልዑል ማደሪያውን ቀደሰ የመጨረሻውን ክፍል እናይ ነው። ሌላው ማደሪያው ድንግል ማርያም ወላዲት አምላክ ናት። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ
ወዷታልና። የዳዊት መዝሙር መዝሙር 131 በቅንፍ 132 ቁጥር 13 አነበዋለሁ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት። ይህች እችን ቃል ያዙልኝ። ለመቼ ማረፊያዬ ናት? ለ33 ዓመት ወይስ ለዘላለም? ለዘላለም ማረፊያዬ ናት። መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ ባርካለሁ፣ ድሆቿን እንጀራ ጠግባለሁ፣ ካህናቶቿንም ደህንነት አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል እያለ ስለ ድንግል ማርያም ስለ ወላዲት አምላክ ወደፊት ሊሆን ስላለው ነገር እግዚአብሔር በትንቢት መነጽር እያሳየው ነቢየ እግዚአብሔር ቅዱስ ዳዊት ስለ ልጁ ስለ ድንግል ማርያም ተናገረ ትንቢት። እግዚአብሔር ጽዮን ድንግል ማርያምን መርጧታልና ምን እንድትሆነው? ማደሪያው እንድትሆነው። ምን እንድትሆነው? ማደሪያው። ከሦስቱ ቅዱስ አንዱ ቅዱስ አካላዊው ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኔ ዓለም ክርስቶስ ኢየሱስ እኛን ስለማዳን ከሰማይ ወርዶ ከድንግል ማርያም ማኅፀን አዳራሹን ሰራ፣ ማደሪያውን ሰራ። ልዑል ማደሪያውን ምን አደረገ? ቀደሰ። ቀደሰ፣ ለየ፣ ቀደሰ፣ አከበረ። ቅዱስ ልዩ ማለት ነው። ቀደሰ፣ ለየ፣ አከበረ። ለያት፣ መረጣት፣ አከበራት። ምኑ እንድትሆን? ማደሪያው እንድትሆን። ከስጋዋ ስጋ ነሳ፣ ከነፍሷ ነፍስ ነፍሳ፣ በተዋሂዶ ከበረ። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ አምላክ ሰው፣ ሰው አምላክ ሆነ። ይህ ምስጢር ልዩ ነው። እግዚአብሔርን ምስጢር ለእኔም ለእናንተም ይግለጥልን። አሜን። አዎ ቅዱስ ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይህንን ልዩ ምስጢር መጽሐፍ ጀምሮ ቁጥር 14 ላይ ቃል ምን ሆነ አለ? ስጋ ሆነ አይደለም? አዎ ለቃል ስጋ መሆን ምክንያቷ ድንግል ማርያም ወላዲት አምላክ ናት። ቃል ስጋን የተዋሃደው ከድንግል ማርያም ከወላዲት አምላክ በነሳው ስጋ ነው። ድንግል ማርያም ወላዲተ አምላክ ማደሪያው ናት። እግዚአብሔር የመረጣት፣ እግዚአብሔር የቀደሳት፣ እግዚአብሔር የለያት፣ እግዚአብሔር ያከበራት ልዑል ማደሪያውን ምን አደረገ? ቀደሰ። ከሴቶች ሁሉ ተለይታ የተባረከች፣ የተመረጠች፣ የተለየች ናትና ልዑል ማደሪያውን ቀደሰ፣ ለየ። ዛሬ እግዚአብሔር የመረጣትን፣ እግዚአብሔር ያከበራትን፣ እግዚአብሔር የለያትን ከቃል ኪዳኑም ታቦት ከመንበሩም ክብር የተለየ ክብር ያላትን ድንግል ማርያምን ጥቂት ስለ እሷ እናወራለን። ትንሣኤዋን እንናገራለን። አሁን በዚህ በጾመ ፍልሰታ የሚተረክ ታሪክ አለ። እመቤታችን ጥር 21 እረፍቷ ነው አይደለም? አዎ ሞት በጥር ነሐሴ አይደለም? ነሐሴ ምን መቃብር አይደል? አዎ ነሐሴ 14 ለፍቅሯ የሚሳሱት ሁለት ሱባኤ የያዙት ሐዋርያት ደስ እንዲላቸው ትኩስ አስከሬን አድርገው ሰጣቸው፣ ቀበሯት። በሶስተኛው ቀን እንደ ልጇ ሞትን ድል አድርጋ ምን አደረገች? አቤት ውሸት ይሉናል በውጭ ያሉ ሰዎች። እስቲ ላንብብላችሁ የሉቃስ ወንጌል ምዕራፍ 8 ቁጥር 49። የዛ የምኩራቡ አለቃ ልጅ ውጪ ነፍስ ግቢ ነፍስ ጣር ይዟት ጌታ እንዲፈውስለት ወደ ጌታ መጣ። ጌታን ሊያናግረው ሲል መርዶ ነጋሪ በቃ መምህሩን አታድክመው ልጅ ሞታለች አለው። ጴጥሮስን፣ ያዕቆብን፣ ዮሐንስን ብቻቸውን ይዞ ወደ ምኩራቡ አለቃ ቤት ሄደ። ገባ። ሰው ያለቅሳል። ጌታ አታልቅሱ ተኝታለች እንጂ አልሞተችም አለ። በጣም ሳቁበት። በጣም ምን አሉበት? ልክ እንደ ዛሬዎቹ አንዳንድ መናፍቃን ወገኖቻችን ማለት ነው። የእመቤታችንን ትንሣኤ ስንናገር፣ እርገት ስንናገር እንደሚስቁብን ማለት ነው። የእግዚአብሔርን ኃይልና መጻሕፍትን ስለማያውቁ የሚስቱ ብዙዎች አሉ። የማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ ትስታላችሁ ይላል። ሳቁበት፣ አፌዙበት። እሱ ግን እጇን ይዞ ተነሻላት። ተነሳች።
የምትበላው ስጧት አለ። ማንም ስለዚህ ጉዳይ እንዳይናገር አዟቸው ወጣ ይላል የሉቃስ ወንጌል ምዕራፍ 8 ቁጥር 49። እዛው አንድ ምዕራፍ ወደ ኋላ ስንሄድ የሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይም እንዲህ የሚል ቃል አለ። በነጋውም ናይን ወደምትባል አንዲት ከተማ ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱ በር በቀረበ ጊዜ አንድ የሞተ ሰው ተሸክመው ከቤት ሲወጡ ተመለከተ። አንድ ጎበዝ በአልጋ በወሰካ አርገው ወደ መቃብር ስፍራ ሲወስዱ እናቱ ምርር ብላ ታለቅሳለች። እንባዋ አልቆ እጅ እያለቀሰች ነው፣ ደክሟታል። ጌታ አያት። መበለት ነበረች ይላል መጽሐፍ ቅዱሳችን። መበለት ማለት ባሏ የሞተባት ሴት ማለት ነው። መበለት ማለት ምን ማለት ነው? ባሏ የሞተባት ሴት። ልጇ ደግሞ አንድ ብቸኛ ነው፣ አንድ ብቻ። ባሏ ሞቶባታል። የአይን ማረፊያዋ የነበረው አንዱ ልጅ ደግሞ በሞት ተነጠቀባት። እያለቀሰች ሲያያት አዘነላት ይላል። ምን አለላት? የሉቃስ ወንጌል ምዕራፍ 7 ቁጥር 13 ጌታም ባያት ጊዜ አዘነላትና አታልቅሽ ያላት። ምን አለላት? አዘነላት አይደል? ከዛስ ምን አላት? እቺ ሴት አሁን እኔና እናንተ የምንኖርባትን ኢትዮጵያን ትመስለኛለች። ለኔ ነው ግን ባሏም ሞቶባት የአይነ ማረፊያዋንም አንድያ ልጇን ያጣች ሀገር እግዚአብሔር ኢትዮጵያን ትመስለኛለች። እንባዋ አልቆ እሺ የምታለቅሰውን ኢትዮጵያን ትመስለኛለች። ለኔ ነው የምትመስለኝ። እንደፈለጋችሁ ተርጉሙት። ያልተቸገራለ እዚያ አልቸገራችሁ? ኑሯችን እንዴት ነው? በማን ቸርነት ነው እየኖርን ያለነው? እስቲ እውነቱን ንገሩኝ። በማን ቸርነት? ደሞዛችን 20 ሺህ የቤት ክራይ 25 ሺህ። ገና የቤት ክራዩ ላይ እኮ -5 ሺህ ያለበት። የሚያኖረን ማን ነው? መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው ተብሎ ተጽፏልና ኦሪት ዘዳግም ምዕራፍ 33 ቁጥር 27 ላይ የሚያኖረን እግዚአብሔር ነው። በቀን 3 የሚያበላን እርሱ ነው። ክብር ይግባው፣ ምስጋና ይድረሰው። እሱ ነው እያኖረን ያለው እንጂ ወገኖቼ እጅግ በጣም ክፉ ዘመን ላይ ደርሰናል። የኑሮ ውድነቱ እሳት እንደ እግር እሳት እያንገበገበን ነው ብዙዎቻችን። ሀገራችን ሰላማታ እንደ በሶ እየተበጠበጠች ነው። ወንድም ወንድሙን የሚገልበት ጦርነት መቼ ሆንም ያበቃው? መቼ ሆን የደሃ ወንድ ልጆች እናት እንባቸውን ከዓይኖቻችን ላይ ታብሶላቸው ምናየው? መቼ ሆን? ዛሬም 30 ሰው በቤት ለማስኬድ የደሃ ልጅ ያልቃል። ሌላ ምንም ትርጉም የለውም። የፈለጋችሁትን ማለት ትችላላችሁ። ስንት ዓመት ሙሉ እርስ በርስ ተባላን። የምንበላው ሳናጣ ምንጠጣው ሳናጣ ሀገር እግዚአብሔር ኢትዮጵያ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ኢትዮጵያ አንድ ወንዝ ወደሌለባት ወደ ሳውዲ አረቢያ ልጆቿ ይሰደዳሉ እንጀራ ፍለጋ። ልክ ነኝ ወይስ እየዘባረኩ ነው? በነገራችን ላይ አረ በጣም ልክ ነኝ። ዛሬም ይሰደዳሉ፣ ልጆቿ ይሰደዳሉ። ይሄን የመሰለ አየር፣ ይሄን የመሰለ የአየር ንብረት፣ ይሄን የመሰለ ለማፈር ይዘን ወገኖቼ እንኳን ገበሬ አርሶ ዘርቶ ይቀርና እህል የጫነ መኪና እኮ በመንገድ ላይ ሲሄድ እህል ከጫነው መኪና ላይ የሚወርደው ዘር አንዳንዴ አስፋልት ዳር በቅሎ እናያለን። ኮሪደር ጥግ ጥግ የሆነ ስንዴ ጤፍ በቅሎ አይታችሁ አታውቁም? ሌላውን ተውት፣ እርሻ ላይ አይደለም እኮ አስፋልት ዳር እኮ እህል የሚበቅልባት አገር እኮ ናት ሀገር እግዚአብሔር ኢትዮጵያ። አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ሀገር ልጆቿ ይሰደዳሉ እንጀራ ፍለጋ፣ ዳቦ ፍለጋ። እርስ በርስ እንደ ውሻ ተበላልተን ተነካክሰን ልናልቅ ነው ወገኖች። ጎንደር ይሄዳል ወጣቱ፣ ከጎንደር ሱዳን፣ ከሱዳን ሊቢያ ወይ ያልፍለታል ወይ ያልፍበታል። ወይ ኩላሊቱን ያወጡታል፣ ወይ አይኑን ብሌን ጎልጉሎ ያወጡታል፣ ወይ አግተው ሚሊዮን ብሮች ይለመንለታል እዚህ። ይሄንንም አልፎ ከሰማይ ጋር የገጠመ ሜዲትራኒያን ባህር በታንኳ ሲሻገር ወይ ይሰምጣል
ይሄን ሁሉ መከራ አልፎ ሜዲተራኒያንን ካለፈ ጣሊያን ቦርደር አውሮፓ ቦርደር ላይ ያሉት በጥይት ይገሉታል ወይ ወደ እስር ቤት ያስገቡታል። ይሄን ሁሉ አልፎ ምናልባት ጥቂቶቹ ሰው ሀገር ስደት እዛም ገብተው አሳይለም ኬዛቸው ያልተሳካላቸው አይምሮአቸውን ያጡ ብዙዎች ናቸው። መቼ ነው አይኖቻችን ላይ ያቀረነው እንባ የሚጠረገው? መቼ ነው ለኛስ እንባችንን አይቶ የሚያዝንልን? አረ ይዘንልን። አሜን በሉልን። ይዘንልን። አታልቅሱ ይበለን። አይኖቻችን ላይ ያቀረነውን እንባ ቸሩ መድኃኔዓለም የሚጥረግልን። ግራ ገባን፣ ማጣፊያው አጠረን፣ ዙሪያው ገደል ሆነብን። ከትናንት ወዲያ ትናንት ይሻላል አለን፣ ባሰ። ከትናንት ዛሬ ይሻላል አለን፣ ባሰ። ከዛሬ ደግሞ የነገር ማን ያውቃል? እግዚአብሔር ያውቃል። ግን ያኖረናል አያኖረንም? ያኖረናል። አንድ መዝሙር አለ አይደለም? አኑሮኛል ቸርነት የሚል የሚገርም እኮ ነው። ግን አለን እኮ በቀን 3 እየበላን አለን። ቸር ነው፣ መሐሪ ነው። ክብር ይግባው። እስቲ እልል ብላችሁ አመስግኑት። ምን እንከፍለዋለን? ምንም አንከፍለውም እኮ። ረቦታና በላው፣ ጠምቶታና ጠጣው፣ ታረዟና ለብሰው በሺህ ተራራዎች ያሉት አውራ ፍየሎች የእርሱ ናቸው። ዓለምና ሞላው የኔ ነው ይላል መዝሙር 49 ቁጥር 15 ላይ። በቃ ምስጋና ነው ምግቡ፣ ምስጋና ነው፣ እልልታ ነው። እልልታን የሚያውቅስ ምስጉን ነው። በቃ ሌላ ምን እንላለን? ስለማይነገረው ስጦታ እግዚአብሔር ይመስገን። አሜን። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ቅዱስ ጳውሎስ የተናገረው ቃል ነው። ስለማይነገረው ስጦታው እግዚአብሔር ይመስገን። አያት፣ አዘነላት፣ ቃሬዛውን ነካ። አንተ ጎበዝ እላለሁ ተነሳ አለ። ከሞት ተነሳ። 2 ሙት አስነሳ። 3ኛው ግን ይገርማል። ሞቷል፣ ተቀብሯል። ከተቀበረ 4 ቀን ሆኖታል። አልዓዛር የዮሐንስ ወንጌል ምዕራፍ 11 ቁጥር 11 ታሪኩ አለ። ወደ ቢታንያ ደቀ መዛሙርቱን ይዞ ወጣ። ወዳጃችን አልዓዛር ተኝቷል፣ ላስነሳው ሄዳለሁ አለ። ሄዱ። ማርታ አገኘችው። ጌታ ሆይ አንተ በዚህ ሆነ ቢሆን ኖሮ ወንድሜ አልዓዛር ባልሞተም ነበር አለችው። ጌታም እመኝኝ ወንድምሽ ይነሳል አላት። አዎ በትንሣኤ ዘጉባኤ ሙታን ሁሉ የእግዚአብሔር ልጅ ድምፅ በሚሰሙበት ጊዜ እንዲነሳ አምናለሁ አለችው። እመኝኝ የሚያምን ቢሞት እንኳ ሕያው ይሆናል፣ ሕያው የሆነ ሁሉ ለዘላለም አይሞትም አላት። እንዲህ እያላት ማርያም መጣች። ማርያም ስትመጣ ጌታ በመንፈሱ አዘነ፣ በራሱም ታወከ፣ እንባውንም አፈሰሰ ይላል። ለሞተ ሰው ማልቀስ ይገባል አይገባል? ስንት ጊዜ ነፍሱ ከስጋው ከኖረበት ቤት አስከሬን ወደ ተፈጠረበት አፈር። ከዚህስ በኋላ በቃ ለቅሶን ተው። ያገለገለህን ሰው ሞት ቸል አትበል፣ ምር ብለህ አልቅስለት። ከዚህ በኋላ ግን ለቅሶን ተው፣ እንደ አገሩም ግዕዝ ተስካር አውጣለት ይላል መጽሐፈ ሲራክ ምዕራፍ 38 ቁጥር 16። ከ3 ጊዜ በላይ አይለቀስም። ወዴት አኖራችሁታል? ወደ መቃብሩ ጠጋለ። የገዛ የአልዓዛር እህቱ የሥጋ እህቱ ጌታ ሆይ ከሞተ ከተቀበረ 4 ቀን ሆኖታል፣ ይሸታል አለችው። የኛ መጥፎ ጠረን የማይሸተው ማን ብቻ? አሁን የማይናገር እንዳይኖር ማን ብቻ? ልዑላችን እግዚአብሔር ብቻ። የኛ ኃጢአት የማይሸተው ማን ብቻ? እግዚአብሔር ብቻ። ሁሌ በእኛ ላይ ያለው ዓላማ ፍቅር ብቻ ማን ብቻ? እግዚአብሔር ብቻ። ወገኖቼ ባሎች አንዳንዴ ሚስት መጥፎ ጠረን ይሸታቸዋል። ሚስቶችን በባሎቻቸው ሊቀየሩ ይችላሉ። ወላጆች በልጆች፣ ልጆች በወላጆች ሊቀየሩ ይችላሉ። እመኑኝ ጓደኛ ማቾች በባልንጀሮቻቸው ላይ ሊቀየሩ ይችላሉ። የማይቀየር ማን ብቻ? የማይለወጥ ማን ብቻ? ሁልጊዜ ያው የሆነ ማን ብቻ? አንተ ግን ያው አንተ ነህ አለው ዳዊት። አዎ እሱ ግን ያው እሱ ነው። እግዚአብሔር ግን ሁልጊዜ ያው እግዚአብሔር ነው። ጠጋለ፣ ድንጋዩን አንከባለው አለ። ተንከባለለ። አልዓዛር ወደ ውጭ ውጣ ብሎ በታላቅ ድምፅ ጮኸ። ከነተጠመጠመበት የመግነዝ ጨርቅ አልዓዛር ወጣ። ፍቱትና ይሂድ፣ የሚበላውም ስጡት አላቸው። አልዓዛር ተነሳ ይላል አይልም? ይላል አይደለ? ስንት ቀን የሞላው? ጥሩ። የኛ እናት በ3 ቀን ተነሳች ብንል ከአልዓዛር ታንሳለች? ንገሩኛ፣ መስክሯ። ታንሳለች ወይ? ምንድነው የሚገርመው? የድንግል ማርያም ትንሣኤ ላይ ሲሆን ጆሮውን የሚበላው ትውልዱ ምን ሆኖ ነው? ይሄ እኮ አይደለም የሚገርመው። የሚገርመው ልንገራቸው እንዴ?
ደስ ሲል ስገልጠው መጽሐፉ ራሱ ላይ ወጣ። የማቴዎስ ወንጌል ምዕራፍ 16 ቁጥር 28 ከሞት መነሳት ነው የሚገርማቸው። እስቲ አሁን የማነበውን ቃል ይስሙት። እውነት እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንድ አሉ አለ። ምንን የማይቀምሱ? ማን እስኪመጣ ድረስ? እስከ ዕለተ ምጽአት እኮ ነው። እስከ ዓለም ፍጻሜ ድረስ ክርስቶስ እስኪመጣ ድረስ ሞተው የሚነሱ አይደለም፣ ሞትን የማይቀምሱ አሉ አለ ጌታ። እነ ቅዱስ ዮሐንስ ሞትን አልቀመሱ፣ በፍጥሞ ደሴት ተሰውረዋል። እነ ዕዝራ ተሰውረዋል፣ እነ ሄኖክ ተሰውረዋል። ለእግዚአብሔር የሚሳነው አለ? አረ ተውት። ቆይ አሁን ይህን ታሪክ ተውትና እኔና እናንተ ምን ጾመው ምን ጸልየው ምን ሰግደው ምን መጸውተው ከሞት በኋላ ምን አለ ብለን ነው? ከመቃብር በኋላ ምን አለ ብለን ነው? አለ ብለን አይደል? እንኳን ድንግል ማርያም እኔ ኃጢአተኛው እንኳን ከሞት እነሳለሁ ብዬ አይደል የምጸልየው የምጾመው የምሰግደው አይደለም እንዴ? ትንሣኤ ሙታን አለ ብለን አይደል እንዴ የምንጸልየው የምንጾመው? ንስሐ የምንገባው በልባችን የላይኛው መንገድ የምናስበው በልቡ የላይኛው መንገድ የሚያስብ ምስጉን ነው ይላል መዝሙር 83 ቁጥር 5 መዝሙር 83 ቁጥር 5 የላይኛው መንገድ አስበን ምን ጾመ ምን ጸልየው ከሞቀ ከደመቀ ቤታችሁ ወጣችሁ መጠለያ ለመጠለያ የምትንከራተቱ ላስቲክ ትራስ ላስቲክ አንሶላ ላስቲክ ፍራሽ ላስቲክ ብርድ ልብስ ለብሳችሁ እቺን 16 አንዳንዶቻችሁ ሶስቱን ሱባኤ እስከ 21 የምትጾሙ ከሞት በኋላ ህይወት አለ ብለን አይደል እንዴ? ከመቃብር በኋላ ትንሣኤ አለ ብለን አይደለም እንዴ? እንኳን ድንግል ማርያም እኛም ከሞት ምን እንላለን? ምን እንላለን? እንነሳለን። በመጨረሻው እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን በመጨረሻው ከሙታን መካከል ተለይተን አይልም እንዴ ይላል እኮ አንደኛ ቆሮንቶስ ምዕራፍ 15 ላይ በተለይ ቅዱስ ጳውሎስ ስለ ትንሣኤ ሙታን በስፋት በጥልቀት ያስተማረው ትምህርት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ጀምሮ ተመልከቱ። እንግዲያማ ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ለምንድን ነው አለ። ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው? ስለ ሙታን ትንሣኤ አይደለም? ምን ይላል? ዘወትር በሚያስፈራ ኑሮ ኃጢአት ስንሰራ ንስሐ አባታችን ጋር ቶሎ የምንሄደው ማረኝ የምንለው ይቅር በለን የምንለው ከሞት በኋላ ምን ስላለ ነው? ድንግል ማርያምማ አስቀድሞ ስለ ትንሣኤዋ ትንቢት ተነግሮላታል። ምን ተብሎ? አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት ተብሎ አቤቱ ወደ ረፍትህ ምን በል ተነስ። አቤቱ ልዑል የሚባለው ማን ብቻ ነው? እግዚአብሔር። አቤቱ ኢየሱስ ክርስቶስ ሆይ ከሙታን መካከል ተለይተ መግነዝ ፍቱልኝ መቃብር ክፈቱልኝ ሳትል ስጋዬን ከነፍሴ ያዋህዱልኝ ሳትል በተዘጋው መቃብር ከሙታን ተለይተ ተነስ። አንተ ግን ብቻ አይደለም አንተና የመቅደስ ታቦት። የመቅደስ ታቦት የሰውነት ማደሪያ የስጋ ማደሪያ። መቅደስ የሚለው የክርስቶስን ሰውነት ነው። ማስረጃ ማረጋገጫ የዮሐንስ ወንጌል ምዕራፍ 2 ቁጥር 13 የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አላቸው። እነሱም ከ46 ዓመት ጀምሮ በድካም በልፋት በዘሩባቤል ጊዜ የተሰራውን ቤተ መቅደስ አፍርሶ የሚሰራ ነበር የመሰላቸው። እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለምኑ ቤተ መቅደስ? እስቲ የሰማችሁን ብቻ ነገሮች ስለምኑ? ስለ ሰውነቱ ቤተ መቅደስ። የዚህ ሰውነቱ የስጋው ማሂደር ማደሪያ ታቦት ማለት ማሂደር ማደሪያ ማለት ነው። ታቦቱ ማደሪያው ማናት? ማናት? ልዑል ማደሪያውን ምን አደረገ ታዲያ? ማደሪያው ማናት? አይደለች እንዴ? አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት። መዝሙር 131 ቁጥር 8። ይሄም ብቻ አይደለም። ተመሳሳይ ቃል ሁለተኛ ዜና ምዕራፍ 6 ቁጥር 41 ላይም ተጽፏል። ሁለተኛ ዜና ምዕራፍ 6 ቁጥር 41 አቤቱ
ወደ ረፍት ተነስ ከመቅደስ ታቦት ጋር ተብሎ ተጽፏል። እንኳን ስለ ድንግል ማርያም ጌታን በ30 ብር ስለሸጠውም ስለ ይሁዳ ትንቢት ተነግሯል አልተነገረም? ለሷማ ከልደቷ ጀምሮ ተነግሮላታል። ጌታ ጸባኦት ዘርባ ያስቀርልን ኖሮ እንደ ሰዶም በሆንን ገሞራንን በመሰል ነበር። ኢሳይያስ 1:9 ድንግል በድንግልና ጸንሳ ትወልዳለች ስሙንም አማኑኤል ይሉታል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ኢሳይያስ 7:14 ኢሳይያስ 9:6 አይደለም ስለ ድንግል ማርያም ስለ ይሁዳም ትንቢት ተነግሯል። የሰላም ሰው ያልኩት እንጀራዬን የበላ ተረከዙን በእኔ ላይ ያነሳ ተብሎ ተጽፏል። መዝሙር 40:9 ሹመቱን ሌላ ትውሰድ ተብሎ ስለ ይሁዳም ትንቢት ተነግሯል። እንኳን ስለ ድንግል ማርያም መዝሙር 40:9 ደግሞ የሰላም ሰው ያልኩት የታመንኩበት እንጀራዬን የበላ እንጀራ ስጋዬን የበላ ተረከዙን በእኔ ላይ ያነሳለ። ሶሎሞንም ከመዝሙሮች ሁሉ በሚበልጠው መዝሙሩ ወዳጄ ሆይ ተነሽ ውበቴ ሆይ ነይ እያለ ዘምሯል። መኃልየ ዘሰሎሞን ምዕራፍ 2:10 ላይ ወዳጄ ድንግል ማርያም ወላዲተ አምላክ ሆይ ተነሽ ውበቴ ሆይ ነይ፣ እነሆ ክረምት አለፈ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማ ጊዜ ደረሰ እያለ ዘምሮላታል። ከመዝሙሮች ሁሉ በሚበልጠው መዝሙሩ የድንግል ማርያም ትንሣኤ ለምንድነው ጆሮአቸውን የሚያሳክካቸው? የእኛ እናት ከአልዓዛር አታንስም በሏቸው። አልዓዛር ከስንት ቀን በኋላ ነው የተነሳው? ድንግል ማርያም ከአልዓዛር ታንሳለች? እንደው ሲመስላችሁ ታንሳለች? አንቺ ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነቱ የባህሪያችን መመኪያ ቅዱስ ኤፍሬም ሶርያዊ የደረሰው ውዳሴ ማርያምን የምትጸልዩት ይሄን ቃል አታውቁትም? ከመላእክት በክብር ትበልጣለች፣ ከፍጡራን ሁሉ በላይ ናት፣ ከፈጣሪ ብቻ በታች ናት። ወገኖቼ እንኳን ድንግል ማርያም እኛ ኃጢአተኞቹ ነገ እንነሳለን። ሱባኤውን አንድ ብለን ጀምረን ለትንሣኤዋ ያደረሰን አምላክ ክብር ምስጋና ይድረሰው። ወገኖቼ ልዑል ማደሪያውን ምን አደረገ? ቀደሰ። ማደሪያው ድንግል ማርያምን ለየ፣ አከበረ። ከከበሩ የከበረች ከተለዩ የተለየች ናት። ቅድስተ ቅዱሳን እንላታለን፣ ንጽሕተ ንጹሐን። አሁን ሊቃውንቱ ሲያመሰግኗት ሲያወድሷት በቅዳሴ ማርያሙ በውዳሴ ማርያሙ እንዲህ ባለው ሰርክ ጉባኤ ስሟን እየጠራን ስናመሰግናት ዘማሪያኑ ሲዘምሩላት ጆሮውን የሚያሳኩከው የጋንጩር የልጅ ልጅ ብቻ ነው፣ የዲያብሎስ የግብር ልጅ ብቻ ነው። ለምን? ድንግል ማርያምን የሚያመሰግናት መንፈስ ቅዱስ ያደረበት ብቻ ነው። ምን ያደረበት? ንገሩ፣ ምን ያደረበት? በኤልሳቤጥም ምን ሞላባት አይደለም? መጽሐፉ የሚለው ይሄን ነው። በታላቅ ድምፅም ጮኻ እንዲህ አለች፣ መንፈስ ቅዱስ ሲያድርባችሁ ድንግል ማርያም ማናት ሳይሆን የምትሉት ድንግል ማርያምን ለመጥራት እኔ ማን ነኝ ነው የምትሉት። እንደ ቅድስት ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታዬ እናት፣ የአምላኬ እናት፣ የመድኃኒቴ እናት ወደ እኔ ለመምጣት እኔ ማን ነኝ? ለልማዱ ባሪያ ወደ ጌታው ይሄዳል። በሰውኛው ገረድ ወደ እመቤቲቱ ትሄዳለች። አንቺ እመቤቴ እንዴት ወደ እኔ ትመጫለሽ? መንፈስ ቅዱስ አፏን ከፈተው፣ ፊቷን ጸፋው፣ የድንግል ማርያምን ክብር ገለጠው። ያኔ አያችሁ እግዚአብሔር መንፈስ ቅዱስ ሲያድርባችሁ እንዲህ ታመሰግናላችሁ። ምን እሷ ብቻ የእሷ ብቻ አይደለም የሚገርመው፣ በሆዷ ያለው የ6 ወሩ ጽንስ እዛው ሉቃስ 1 ቁጥር 15 ላይ
ቅዱስ ገብርኤል አባቱን ካህኑን ዘካርያስ ሲያበስረው ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ብሎታል። ገና በእናቱ ማኅፀን ሳለ ምን ይሞላበታል? በማርያም ጮክ በሉልኝ። በእመቤት ያልሰማችሁም ጮክ በሉልኝ። በማላ ይሞላበታል? በሕፃኑ በቅዱስ ዮሐንስ በመጥምቀ መለኮት መንፈስ ቅዱስ በእናቱ ማኅፀን ሳለ የሞላበት ቅዱስ ዮሐንስ ምን አለ? ዘለለ። ይኸው ሉቃስ ወንጌል ምዕራፍ 1 ቁጥር 43 የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በገባ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና አለች። በምን ዘለለ? እናቶች ነው ያልኩት፣ አባቶች ዝም በሉ። ጽንስ በባህሪው ይገላበጣል አይገላበጥም? አባባ ዝም በሉ ብያለሁ። እርሶ በምን አወቁ እንዴ? ይገላበጣል አይደል እናቶች? እሺ አሁንም ልጠይቅ እናቶች፣ በደስታ ይሁን በሐዘን ያስታውቃል? እንገሩን። በደስታ ይሁን በሐዘን ይታወቃል? አይታወቅም። ቅድስት ኤልሳቤጥ ግን ለይታ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በምን ዘለላለች? በደስታ። የድንግል ማርያም ድምፅ የድንግል ማርያም ስም እንኳን ከጠባቡ ዓለም ወደ ሰፊው ዓለም የወጣ ነው። እኛ እንኳን ሊቃውንተ ቤተ ክርስቲያኑን እንኳን ሰንበት ተማሪውን ይቅርና ጽንስ በደስታ ያዘልላል። ክብር ይግባው መድኃኔዓለም፣ ምስጋና ይድረሰው። ምን ሰማ ዮሐንስ በማኅፀን ሳለ የሚለው መዝሙር ትዝ አላችሁ? ሕፃን ሆነ ነቢይ ለክብሬ ተጠራ እንደ አንበሳ ጥጃ ያዘለለ ደስታ ምን አይነት ድምፅ ነው? ምን አይነት ሰላምታ አለ ዘማሪው። ምን አይነት ድምፅ ይሆን ያዘለለው? እግዚአብሔር ያንን ድምፅ ያሰማን። ያን በደስታ የሚያዘልለውን የድንግል ማርያም ድምፅ ያሰማን። ግን እኮ ሰምተነዋል። የጽንስና የድንግል ማርያም ስም እኮ ቁርኝቱ የሚጀምረው ትዝ ይላችኋል? እኛ መቼም ትዝ አይለንም። እናታችን ስትወልደን እናታችን የማን አራስ ነው የምትባለው? እናታችንን ሊጠይቁ የመጡት ምን አሏት? እንኳን ማርያም። እኛስ ምን አለን? ማርያም ታኑርሽ። ከዛ ስትወጣስ ማርያም በሽልም አይደለም? ይኸውላችሁ የጽንስና የድንግል ማርያም ቁርኝት የሚጀምረው እዚህ ሉቃስ 1 ላይ ያለው ቃል ተመስርቶ መሰረት ሆኖ የድንግል ማርያምን ድምፅ ምኑ ሰማው? ሆድ ውስጥ ያለው ምን ሰማ? ማን ገልጦለት? መንፈስ ቅዱስ። አሁን ማርያም ምናምን ስንል ጆሮን የሚበላው፣ አይኑን የሚያሳሸው፣ ጸጉሩን የሚያሳክከው፣ አፉን የሚያዛጋው፣ ይሄ የሚያንጠራራው ምናምን ያንብበው። በቃ ሉቃስ 1 ያንብበው። አሁን ምን አለ እንኳን ጌታ ማረችሽ ብትሉ፣ ኧረ ተው። ደግሞ እንደኛ ጌታን የሚያመልካለ እንዴ? እንደኛ ኢየሱስን የሚያመልካለ? እስቲ ጉልላቱን ይውልኛ እንዴ ምን ተተክሎበታል? ጉልላቱ ላይ ማን ተሰቀለ ብለን እስቲ የአባቶቻችን ካህናት እጃቸውን ይውልኝ። ምን አለበት? ምን ይዘዋል? ስትገቡ እዛ ጋር ምንኛ ማተባችሁ? ነጠላችሁን ምንኛ አጣፋችሁት? ስታሸቷት ወንጌል መስቀል ነው ጠረኗ። እኛ እኮ አማላጅ አንለውም ጌታን፣ ተማላጅ። ለማኝ አንለውም፣ ተለማኝ። ከባህሪ አባቱ ከአብና ከመንፈስ ቅዱስ ጋር የተካከለ የጌቶች የነገስታት የአማልክት የኃያላን ኤልሻዳይ ሁሉን ቻይ ኢየሱስ ክብር ይግባው። እልል ብላችሁ አክብሩት። ማን ነው ጌታንስ ቢሆን የጌቶች ጌታ ብሎ የሚያመልክ ይኖር ይሆን? የለም። ግን ጌታን እንደማንጠራው ምን አለ እንዲህ ብትሉ ይሉናል። አሁን ይሄን የመሰለ ቤተ መቅደስ ሰርታችሁ እንደው ለቅዱስ ያሬድ ከምትሰይሙት ለጌታ ብትሰይሙት እንዴ! እኛ አይደለንም እኮ ፓርላማ ተሰብስበን አይደለም የሰየምነው። ኢሳይያስ 56 ቁጥር 5 ላይ ደስ ስላሰኙት ምርጦቹና ጃንደረቦቹ እግዚአብሔር በቤት ውስጥና በቅጥር ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ ብሎ ነው የተሰየመው።
እኛ አይደለንም። ቅዱሳኑን ማክበር ማንን ማክበር ነው? ንገሩ፣ ማንን ማክበር ነው? ቅዱሳኑን መንካትስ ማንን መንካት ነው? እስቲ እናንተን ልጠይቃችሁ፣ እናቱ ስትሰደብ ደስ የሚለው እጁን ያውጣልኝ አለ? ካላበደ በስተቀር ይኖራል? እሺ እናቱ ስትመሰገን የሚከፋው አለ? አሁንም እጁን ያውጣል አለ? እሺ እናታችሁ ስትመሰገንስ እንዴት ነው? ደስ ይላችኋል አይላችሁ? እናቱ ስትመሰገን ደስ የሚለው እጅ ያውጣልኝ። አውቄን ያስወጣሁት በደንብ አውጡልኝ። ወይ ይሄ ብቻ ነው እናቱ ስትመሰገን ደስ የሚለው? በቃ አውሩድ፣ ይበቃችኋል። መድኃኒዓለም ያክብራችሁ። አሁን እናንተ በባህሪያችሁ ክፋት ያለባችሁ እናታችሁን በድላኛለች የምትሉ እናንተና ነኝ። እናታችን ስትመሰገን ደስ ካለን እሱ እናቱ ስትመሰገን ይከፋዋል? በቃ ጤነኛ አይምሮ ያለው ሰው የሚረዳው እኮ ይከፋዋል። በጌታ ላይ ቢሮክራሲ ያበዛችሁ፣ የጌታን ክብር ሸፈናችሁ ምናምን ይሉናል። አልሸፈንም፣ አንሸፍንም፣ እንሸፍንም ብንል አንችልም። እንኳን የእግዚአብሔርን ክብር የፀሐይን ክብር መከለል አንችልም። ግልጽ ነው። ገብቷችኋል? ልዑል ማደሪያውን ድንግል ማርያምን የሚያመሰግናት ምን ያደረበት ብቻ እናመሰግናታለን። ክብራችን፣ አክሊላችን፣ ሞገሳችን፣ መሸጋገሪያ ድልድያችን፣ መወጣጫ መሰላላችን ከእግረ መስቀሉ ስር በቅዱስ ዮሐንስ ወልደ ነጎድጓድ በኩል እናት እንድትሆነን የተሰጠችን የጸጋ እናታችን ክብርና ምስጋና ይግባት። አማላጃችን ናት። ከበረከቷ እግዚአብሔር ያሳትፈን። አንዴ ልል ብላችሁ አመስግኑልኝና እሷ ስትመሰገን የሚከፋው ማን ብቻ? እሷ ስትመሰገን የሚከፋው ማን ብቻ? እሷን የሚያመሰግናት ምን ያደረበት ብቻ? እግዚአብሔር መንፈስ ቅዱስ ጣዕሟን ባንደበታችን ፍቅሯን በልባችን ይጨምርልን። ከድንግል ማርያም ከወላዲት አምላክ እቅፍ ያውጣን። ልዑል ማደሪያውን ቀደሰ። የሰማነውን ቃል ይባርክልን። አምኖ ከመካድ ቀርቦ ከመራቅ ይሰውረን። እግዚአብሔር አምላካችን ሁላችንንም ከተኛንበት የኃጢአት አልጋ ላይ ያንሳን። ወደ አባቶቻችን ወደ ካህናት የምንቀርብበትን የእምነት ድፍረት ይስጠን። ንስሐ ገብተን ስጋው ደሙ ተቀብለን ከግራ ቁመት ከነፍስ ስደት ድነን ኑ እናንተ የአባቴ ቡሩካን የሚለውን የሕይወት ቃል እኔንም እናንተንም ያሰማን። አረገች በእልልታ በስብሐት በእልልታ አረገች በእልልታ አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች በስብሐት በእልልታ የጻድቃን እመቤት የሁላችን ተስፋ አረገች በስብሐት በእልልታ የጻድቃን እመቤት የሁላችን ተስፋ አረገች በስብሐት በእልልታ አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች በስብሐት በእልልታ አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች በስብሐት በእልልታ የጻድቃን እመቤት የሁላችን ተስፋ አረገች በስብሐት በእልልታ የጻድቃን እመቤት የሁላችን ተስፋ አረገች በስብሐት በእልልታ አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች በስብሐት በእልልታ አረገች በስብሐት አረገች በእልልታ በስብሐት በእልልታ አረገች በስብሐት በእልልታ የጻድቃን እመቤት የሁላችን ተስፋ አረገች በስብሐት በእልልታ የጻድቃን እመቤት የሁላችን ተስፋ አረገች በስብሐት